ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ሰላም ሰላም ብያለሁ። ሁላችሁንም አላህ ይጠብቃችሁ በያላችሁበት ሙስሊም ክርስቲያን ውዶች ይዋ ማለት ነው። ይሄን ቪዲዮ ያው በመሀል አሞኝ ያኔ ጠፍቼ ሰንብቼ ነው የሆነች እህቴ ብር አስገብቼልሻለሁ ፋጡምዬ ሲገባ ሲደርስሽ እንዲነግረኝ ብላኝ ማለት ነው። በመሀከል እሷ እንደዛ ብላኝ የሆነች ልጅ ደግሞ ደውላ ብር የሆነች የኔ ጓደኛ ነበረ ልካልሻለች ስትለኝ ያቺ ያለች ይመስለኛል እና ዝም አልኩኝ። ለካ ብሩ የዝችኛይቱ ነው። አስቤዛ ደግሞ አሰጣጧ ደውላ ፋጡም እንዴት ነሽ ደህና ነሽ ወይ አለች። ደህና ነኝ አልኳት። እኔ ጅማ አካባቢ ልጅ ነኝ አስቤዛ ለቤተሰብ አድርሽልኝ አለችኝ። እሺ አልኳት። ከዛ ለቤተሰብ አድርሽ ብሩ የገባ ጊዜ ዝም አልኳት። ለምን ያው እንዲነግሬ ብላኝ ነበር። ብሩ ልኬዋለሁ ግን ቶሎ ላይገባ ይችላል ብላኝ ነበር። ያው ሌላ ሀገር ስለሆኑ ማለት ነው አሜሪካ ምናምን ቶሎ አይገባም መሰለኝ እንጂ እንግሊዝ ከዛ ብላኝ እኔ ደግሞ ይችኛይቱ የኔ ጓደኛ ካልሻሪ ስላለችኝ የዛች መስሎኛል። ከዛ ምን ቢሆን ጥሩ ነው ብሩ የዝችኛይቱ ነው። ከዛ ፋጡም ሲደርስ እንዲነግሪ ብዬሽ አልደረሰሽ ሆኖ ነው ዝም አልሽኝ ሳለች ብሩ ደግሞ ተደረሰኝ 2 ቀን 3 ቀን አልፎታል። አራት ይደርሶኛል ግን እኮ ሌላ ሰው በመሀል መጥቶ የኔ ጓደኛ ካልሻሪ ስላለኝ የዛች ነው ብዬ ደረሰኝ ደግሞ ስላላክሽልኝ ምናልባት እኔ ያችን አላከችልኝ እውነት ለመናገር ስላት አረ ይሄን ያህል ብር ያኔ ነው የኔ ነው አለችኝ። እንዲያለችውም ያን ያህል ብር ነው የገባልኝ አለችኝ ማለት ነው። ከዛ እሷን አሁን አፉ በኝ ማለት እፈልጋለሁ። አሞኝ ነው ቪዲዮ ያልሰራሁት የኔ እናት እስከ ዛሬ አፉ በኝ ነው ወድጄም አይደለም እኔ ቪዲዮ ብር ሲገባልኝ ማን ይሆን ያረብ ጌታዬ ጭንቀቱን አንተ ግልግልልኝ ያስበውን ሀጃውን አንተ አውጣልኝ እያልኩ ቆያለሁ። ቀጥታ ፋጡሜ ብር ልካልሽ ደረሰኝ ሲልኩልኝ ዱአ አደርጋለሁ መርቃችኋለሁ። ያኔ ማንም ሰው ሞልቶለት አይደለም የሚረዳውና የሚያደርገው ማለት ነው። እንዲህ ምንድነው ሞኜ ምስጋና ይወዳል ቢሉት አሉ። ኧረ ብስልም አይጠላል አሉ። እና አንድ ሰው ደግሞ ብር ሲሰጣችሁ በረካ ሆኑ አላህ ይጠብቃችሁ ከፈተና እንዲኔ ከመሆን አላህ ይጠብቃችሁ ትሏችሁ ደስ ይላችኋል። ለዛ ዝም ብዬሽ ስለሰነበትኩ እህቴዋ አመሰግናለሁ። ከዛ ብሩ ተደረሰ በኋላ ብሩ መድረስሽን እኔም እርግጠኛ ነኝ። ግን ደግሞ አሁን እምልሽ በቃ አስቤዛ ያልኩሽ ውሸቴን ነው ራስሽ ነው የላኩልሽ አለችኝና አመሰግናለሁ። የኔ እናት ዋይ ሰብሽውን ሁላ ሀጃሽን አላህ ይሙላልሽ አላህ ያውጣልሽ ብዬሻለሁ። የኔ እናት ይቅርታም ብዬሻለሁ በዛው ማለት ነው። እና ደግሞ ዛሬ የመጣሁበት ማለት ነው ቪዲዮ አለኝ በፊት ሳምኝ ሁላ የሰራሁት ለእኔ ቢጤዎች ልብስ እየሰጠሁ የቀረጽኩት ምናምን ብዙ አለኝ። ግን ምንድነው አሁን ባካችሁ ቤት ፈልጉልኝ። እኔ ያለሁበት ሁኔታ በጣም ከባድ ነው። ይህን ሰሞን በፊት ደህና እያለሁኝ ደህና ነበርኩኝ ያው ችየው ነበር። ይህን ሰሞን ቢያመኝ አልቻልኩትም። ጭራሽ እያፈነኝ ትንፋሽ እየተቋረጠ ነው ያለው ሽታው ማለት ነው። ያለሁበት ቤት ሽንት ቤቱ በጣም ይሸታል። እነሱም 2 3 ሰው አንተው አስቆፍረው በላጡን ሁለት በሆነ አስተካክሉ እየለፉ ነው። ግን ሽታው በጣም ከባድ ነው። በፊት አላቃተኝም ነበር እንዳልኳችሁ ያው ብሸተኝም ችየው ነበር። አሁን ላይ አቃተኝ እያፈነኝ ነው። እና ውዶቼ ወይ ጅማ ልጆች ባካችሁ እንደው አማና ቤት ፈልጉልኝ ወላሂ ለአኸራችሁ ሆናችኋል። ክራይ ደግሞ እከፍላለሁ ኢንሻአላህ። ብቻ ሌና ቤት ስጡኝ እንጂ ክራይ እከፍላለሁ። ለምን ግን ብዙ አይሆንልኝም። አሁን ሌላ ተናግሬ ሙሉ ግቢ 30 ሺህ ብር አሉኝ። 30 ሺህ ብር እኔ ለራሴ ልጆች ምን ላብላ እያልኩ ከየት አምጥቼ እከፍላለሁ? ግን አሁን ለምሳሌ እስከ 10 ሺህ ብር የሆነ ቤት ክራይ ካገኛችሁልኝ እስከ 6 እስከ 7 ሺህ ብር እንደው ችግር ቢቀንስልኝ ደስ ይለኝ ነበር። ግን ታልሆነም እንደው እስከ 10 ሺህ ብር ከሆነ እንዲያሻው ለምን ዝም ቤት የምኖረው 8500 ነው። ውሃ የለም። ውሃይቱ ስትመጣ ጠብጠብ ነው የምትለው። ያም ሁል ጊዜ አይመጣም። ጎረቤት እየለመንኩ ነው ውሃ የምኖረው። ለዛ ያኔ እንዲሁ ሁሉ ነገር ያለው ከሆነ 1500 ቢያስጨምርም 8500 ስለሆነ 10 ሺህ ቢገባ ይሄ ማለት የኢትዮጵያ 1500 ነው የሚያስጨምረው ማለት ነው። ከዚህ ሌላ እና እስከ 10 ሺህ ብር የምታገኙልኝ ቤታችሁን ብቻ አስገቡኝና ልኑር። እኔ ደግሞ ልጆችም ከሰው አይደርሱም፣ ስርዓት ያላቸው ናቸው። ወላሂ ላዚም እና ልኑር ነው የምላችሁ ውዶችዬ። ደግሞ አጅሩን ካላ ታገኙታላችሁ። ያኔ እኔ አከራይቼ አላቅም ብላችሁ ዝም እንዲያትሉኝ። አከራይታችሁ ባታውቁም ላላህ ሆናችኋለሁ። ለእኔ ስጡኝ እና ልኑር ነው የምላችሁ። ያው አሁን ላይ ዕቃ ራሱ አሟልቻለሁ። ዕቃም ምንም የምዋሰው ነገር የለኝም ከቤተሰቦቻችሁ እዛው ግቢው አንድ ከሆነ ማለት ነው። እንደገና ደግሞ ምንም የሚያስቸግር ነገር የለኝ። ወዲ ላይ አይለኝ ምን አይለኝ። ግቢው ላይ ብኖርም አላስጠለም ለሰውም የራሴን ነው እንጂ የሚያላምጠኝና የሚመጠምጠኝ እና አደራ ነው የምላችሁ ወላሂ። በተለይ ውጭ ያላችሁ እንድትረዱኝ እፈልጋለሁ። እኔም እናንተ ነው የኖርኩት። አላህ አላማችሁን ሊያሳካላችሁ መጣችሁ እንቅፋትን ሙሲባን ይዞላችሁ
ልትኖሩበት እንዲሁ ቤታችሁ ነው የምላችሁ ውዶች። ይሄን ነው የምላችሁ። ልጅ የሚማረው እዛው አካባቢ ስለሆነ የተባበሩት እና ደግሞ ማን የሚባለው ብቻ በዛው አካባቢ ቢሆን ደስ ይለኛል። ለምን ለልጅ ትምህርት ቤት እንዳይርቅበት እና እንደዚህ ነው የምላችሁ ውድ ሀገሬ ልጆች። የዛሬው ውሎ ሽታ ደግሞ ይለይ ነበር ወላሂ። ሽንት ቤቱን አጥብቆ ወላሂ በምንድን ነው በጣም ስለሚሸት ማለት ነው። ሌሎቹ ልጠቧል በጣም ይሸታል። እኔ እነሱ አጥበውት አላጠባችሁት ሆኖ ነው የሸተተኝ ለማለት ብዬ ማለት ነው። በደንብ አላጠባችሁት ሆናችሁ ነው እንጂ ይጠፋ ነበር ብዬ እነሱ ጋር እንትን ተምል ብዬ ራሴው ውሃ አምጡልኝ እያልኩ እያመላለስኩ በላርጎ አልኩት። ሽንት ቤቱ አይደለም ጭራሽ በየት እንደሚመጣ ራሱ ሽታውን አላውቀውም። እና በጣም ይሸታል። አፍኖ እንዲህ ኦክሲጅን የሁላ ተቋርጦ ነበረ። ከዛ ቤት በሩን ዘግቼ ቤት ቁጭ ስል ትንሽ ተሻላይ፣ ትንፋሽም ጨመር እያለ ሊመጣ ወዲታች እንደው እንትን አለኝ ጭራሽ ነው የምላችሁ። እና ውዶችዬ ያኔ አደራ 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 ቤት ፈልጉልኝ። ምክንያቱም ለዱንያም ስትሰሩ ኸይር ስራ ደስ ይላችኋል። ለአኸራም ደግሞ ያው ምንም በተለይ አረብ ዓለማት የምትኖሩ ልጆች እኔ አልነግራችሁም፣ እናንተም ታውቁታላችሁ። እኔም እዛ ነው ሀራም ሀላሉን ሁሉን ነገር እንትን ያልኩት እንጂ እዛ ሀገር እያለሁ ምንም የማውቀው ነገር አልነበረኝም ስለ ዲኔ ማለት ነው። ለዛ እባካችሁ እኔ እናንተን መንገር አይጠበቅብኝም ስለምታውቁት ማለት ነው። እና እባካችሁ ስለቸገረኝ ነው እንጂ እኔ ጅማ የሚባል ሀገር መጥቼ ልኖር ቀርቶ አይደለም። እንዲሁ ተስሙ ውጭ መቼም ረግጠዋለሁ ብዬ አላሰብኩም። ግን ደግሞ ህይወት ወዴት እንደምትመራችሁ አታውቁም፣ ያጋጥማልና ውዶች እያደራ ረመዳንን ልጆች በደንብ ይጾሙ። እኔም ደግሞ አልታፈን ባካችሁ ነው የምላችሁ። እንዳልኳችሁ ቤት ኪራይ የዛኔ በሐምሌ ወተዛ ቤት ስወጣ ሐምሌ 4 ነው ሐምሌ 5 ነው ከዛ ቤት የወጣሁት ማለት ነው። ስመጣ ይሄ ቤት እርጥብ ነው፣ ግድግዳው ግማሽ ሁሉ እርጥብ ነው። ግን በሰዓቱ አጥበነው ነው ነበር ያሉኝ። ግን ውሃ ሞልቶ ነው ያገኘሁት። እና ያው ሰው ሊመጣ ሲሆን አጥበነው ነው ነበር ያሉኝ። ለካ ዝናቡም ይገባል፣ ማጠቡም እንዳለ ሆኖ ዝናቡም ይገባል። እና ያ ውሃ ግድግዳው ሊደርቅ አልቻለም። መሬቱን ያወላውለን ምናምን አንጥፈን ገባን። ግን ግድግዳው በዛው ቀጠለ። ትራስ ማስጠጋት አንችልም። ትራስ ለሰከንድ እንኳ እንዴት ሰው ሊዘየረ ሲመጣ ጠጋ ስናደርግ ያ መልሰው ሲወስተ የሚወጡ የሚቆየው ተጠግቶ ያ ትራስ ሁላ አምሎ ዛሬ ሁሉም ይሸታል። ይሁ በቃ በሰዓቱ የሆነ ኮንዶሚኒየም አግኝቼ ነበር 12 ሺህ ብር ነው 14 ሺህ ብር። እና ባካችሁ እኔ ታማሚን ለሕክምና መጥቼ ነው ሀገሬ ባህር ዳር ነው ምናምን ብዬ ዋጋ አስተያየት አድርጉልኝ ብዬ ደላላው አገናኝቷል ማለት ነው። ከዛ አይ እንደውም ቤቴ ቀለም ተቀብቷል ለበሽተኛ አይሆንም ብሎ ባለቤቱ እምቢ አለ። በዛው ቀረ። እንኳን ሊቀንስልኝ ማለት ነው። አመመኝ ብዬ እንኳን ሊቀንስልኝ መታመሜን መናገር አስከለከለኝ ማለት ነው። ግን እናንተ መታመሜን የምታውቁ ውጭ ያላችሁ እህቶቼ ተረዱኝና ቤት ስጡኝና ሮመዳን እንግዲህ የቀረቡ 4 ቀን ወይ 5 ቀን ነው ልሄድ ከዚህ ሽታ ለውጣ ነው የምላችሁ ውዶችዬ። በጣም ከባድ ነው። ውሃም የለም እንዳልኳችሁ። ግን ያ ይሁን ሁሉም ስለሚያዝንልኝ መታመሜ ሁሉም ስለሰማ ውሃ ይሰጡኛል። ተኛም ውሰጂ ይላሉ። ግን ያው ሽታውን የቶች ላምልጠው እንዳልኳችሁ ሰሞኑን የአንጀት ኢንፌክሽን አሞኛል። ያ ሳካ እንትን ሲልለት ነው መሰል እንዳለ ይሄ መዘመዘኝ፣ ይሄ እንዳለ አላመጠኝ፣ እንደዚህ ይሄ አፈነኝ። ትንፋሽ ሽታው ጋር ጭራሽ አልቻልኩትም። ቤቱን ዘግቼ ቁጭ ስል መንቀሳቀስ ያንስተው ሻል ይላል። እና እንደዛ ነው የምላችሁ ውድ ሀገሬ ልጅ። እንግዲህ አማራ እንደው እንዳጨክነው በዚህ 2 ቀን ባዶ ቤት ያላችሁ ልጆች እንትን በሉልኝ፣ ተቸገሩልኝ። ምንም እጄ ቤተሰቦቻችሁ ጋር የምታረሰው የለኝም። በቃ ሁሉም ሙሉ ቃለኝ፣ ምጣድም አለኝ፣ ፍሪጅም አለኝ። በቃ እንትን እላለሁ የራሴን ችያለሁ። ምንም አልፈልግም ከሰው አልዋስም። በቃ ራሱ ማለት ነው። አደራችሁን ዝም እንዲያትሉኝ፣ እንደው ደውሉልኝ። ነገ ስልኬን እዛው ላይ አስቀምጣለሁ።